ይህንን ካዩ በኋላ ማስክ የለበሰው ሰውዬ ጨካኝ ነው ብለው ያስቡ ይሆናል። ነገር ግን አንዴ እውነቱን ካወቁ በኋላ ለነሱ ማዘኑን ያቆማሉ። ፊልሙ የሚጀምረው በግዙፏ በፕሊማውዝ ከተማ ሲሆን መላው ከተማ ለምስጋና በዓል እየተዘጋጀ ነው። የአካባቢው ሸሪፍ ኤሪክ እንኳን በበዓሉ ስሜት ውስጥ ሆኖ የጓደኛውን የሚች ቤት ለራት ይጎበኛል። በውስጥም የሚች ሚስትን አማንዳን ያገኛታል እና ሁለቱ በጓደኝነት ስሜት ያወራሉ። እንዳለመታደል ሆኖ ራቱ ሊጀመር ሲል ሚች ወደ ስራ ቦታው እንዲሄድ ከስራ ቦታው ይደወልለታል። ሚች በከተማው ካሉ ትልልቅ ሱፐርማርኬቶች አንዱ የሆነው የራይት ማርት ስራ አስኪያጅ ሲሆን ዛሬ ምሽት በጉጉት የሚጠበቀው የጥቁር አርብ ወይም ብላክ ፍራይዴ ሽያጭ ጀምራል። በመቀጠል ወደ አንድ የሚያምር ቤት እንሄዳለን። እዚያም ሌላ የምስጋና በዓል አከባበር እየተካሄደ ነው። የራይት ማርት መደብሮች ባለቤት ቶማስ ራይት ለቤተሰቦቹና ለጓደኞቹ ታላቅ ግብዣ አዘጋጅቷል። የቶማስ ልጅ ጄሲካ ከእንጀራ እናቷ ካትሊን ጋር ባለመስማማት ላይ ያለች ትመስላለች። የጄሲካ ፍቅረኛ የሆነው ተስፋ ሰጪው ቤዝቦል ተጫዋች ቦቢም በግብዣው ላይ ከተገኙት መካከል ነው። ትዕይንቱ ወደ ራይት ማርት መደብር ቅጥር ግቢ ይሸጋገራል። እዚያም በሺዎች የሚቆጠሩ ሰዎች ተሰብስበዋል። በ10 ደቂቃ ውስጥ ለሚከፈተው የጥቁር አርብ ሽያጭም በጉጉት እየተጠባበቁ ነው። በራይት መኖሪያ ቤት የምስጋና እራቱ የተጠናቀቀ ይመስላል። እናም የጄሲካና የቦቢ ጓደኞች በድንገት ከውጭ ይመጣሉ። እነሱም ኢቫን፣ ጋቢ፣ ስኩባና ጁሊያ ናቸው። ከመሄዳቸው በፊትም ፊልም ለማየት አቅደዋል። ተቀናቃይ ትምህርት ቤታቸው ሃኖቨርንም እየተሳደቡ ያፌዙበታል። ኢቫን ከጋቢ ጋር ግንኙነት ያለው ሲሆን ስኩባና ጁሊያ ደግሞ መጠናናት ጀምረዋል። ከተወሰነ ጊዜ በኋላ ለጥቁር አርብ ሽያጭ በተሰለፉ ሰዎች ምክንያት በትራፊክ ይዘጋጋሉ። መኪናውንም እየነዳ ያለው ኢቫን አሮጌ ስልኩን ለመቀየር እዚያው አጭር ቆይታ ለማድረግ ይወስናል። ጄሲካም የባለቤቱ ልጅ ስለሆነች ልጆቹ በበሩ በኩል በፍጥነት እንዲገቡ ይፈቀድላቸዋል። ይህ በእንዲህ እንዳለ እጅግ በጣም ብዙ የሆነው ህዝብ በየሰከንዱ እየተበሳጨ ይመጣል። በዚህ ጊዜ ሸሪፍ ኤሪክና አማንዳ ለአማንዳ ባል ምግብ ለማድረስ ወደ ሱፐርማርኬቱ ገብተዋል። የሃኖቨር ተማሪ የሆነው ሎኒም ተቀናቃይ ልጆችን በሱቅ ውስጥ ሲያይ ይናደዳል። ስለዚህ ህዝቡን ያነሳሳል እናም ወደ ውስጥ እንዲገቡ ይገፋፋቸዋል። በድንገቱም ህዝቡን የሚጠብቁ አጥር ይሰበራል። እናም በሺዎች የሚቆጠሩ ሰዎች ወደ መደብሩ ለመግባት ይሞክራሉ። ዋናው በር ተዘግቶ ስለነበር ብዙ ሰዎች ከመስታወቱ በር ጋር ይጋፋሉ። ይህም ህዝብ ለህዝብ መረጋገጥን ያስከትላል። ይህም ሚችንና የተቀሩትን ጠባቂዎች ያሳስባል። ነገር ግን እነሱ ምላሽ ከመስጠታቸው በፊት መስታወቱ ይፈረካከሳል። ይህም በሱቅ ውስጥ ከባድ ትርምስን ይፈጥራል። ሰዎችም አሁን እቃዎችን ለማግኘት በዘፈቀደ እየሮጡና እርስ በርስ እየተጣሉ ነው። ይህም ሁኔታ አብዛኞቹ ልጆች ያስፈራቸውና ደህንነታቸውን ለማስጠበቅ ይሯሯጣሉ። ነገር ግን ኢቫን ይህንን አጋጣሚ ዝነኛ ለመሆን እንደሚጠቅመው በማሰብ ከሌሎቹ ተነጥሎ ሙሉ ነገሩን ለመቅዳት ጠረጴዛ ላይ ይወጣል። ይህ ሁሉ እየሆነ ያለ ቦቢ የቆሰለውን ጠባቂ ለመርዳት ይሞክራል። ነገር ግን አንድ ሰው በድንገት እጁን ይረግጠውና ሙሉ በሙሉ ይሰብረዋል። ይህ በእንዲህ እንዳለ አማንዳ ህይወቷን ለማትረፍ እየታገለች ቢሆንም ነገር ግን ወደ ጥግ ለመድረስ ስትሞክር ጭንቅላቷ በሱፐርማርኬት ጋር ይመታል። እንዳለመታደል ሆኖም ጋሪው የራስ ቅሏን ቆዳ ይገፋል። እሷም እዚያው ትሞታለች። ሚችም የእሷን አስክሬን መሬት ላይ ሲያይ በጣም ዘግይቷል። ከበርካታ ሞትና ጉዳት በኋላ ሸሪፍ ኤሪክ ወደ ሱፐርማርኬቱ ደርሶ ወደ ሰማይ ጥይት በመተኮስ ሁኔታውን ይቆጣጠራል። ከዛ በኋላ ፊልሙ ይህ ከሆነ ከአንድ ዓመት በኋላ ወደ መጣው አዲሱ የምስጋና ቀን ዋዜማ ይሸጋገራል። የኢቫን ቪዲዮ በኢንተርኔት ላይ ተሰራይቶ ከፍተኛ ትኩረት አግኝቷል። ባለፈው ጊዜ ያ ሁሉ ነገር ቢከሰትም ራይት ማርት በድጋሚ በጥቁር አርብ ሽያጭ እንደሚቀጥል አንድ የዜና ዘጋቢ ይናገራል። በዚያም አስከፊ ቀን ሚስቱን ያጣው ሚችን ጨምሮ ብዙ ሰዎች በዚህ ላይ ተቃውሞ እያደረጉ ነው። ሙሉ ነገር እንዳደጋ ከተቆጠረ በኋላ የራይት ቤተሰቦች በፖሊስ በፍጥነት ነፃ እንደወጡ ይገለጻል። ቶማስ ራይትም አሁን የበጎ አድራጎት ስራዎችን በመስራት ስሙን ለማደስ እየሞከረ ነው። ነገር ግን ሰዎች አሁንም ይጠሉታል። ቦቢ ስራውን የሚያስቆም ጉዳት እንደደረሰበትና ከዚህ በኋላ ስለሱ ምንም አይነት መረጃ ሳይሰማ ይቀራል። በተጨማሪም በሱቅ ውስጥ የነበሩት ካሜራዎች በዚያ ምሽት በሚስጥራዊ ሁኔታ መስራት ማቆማቸው ሰዎች በካሜራው ላይ ማጭበርበር ተደርጓል ብለው እንዲያምኑ ያደርጋቸዋል። በማግስቱ ጠዋትም ሸሪፍ ኤሪክና ምክትሉ በአካባቢው ምግብ ቤት እያሉ አስተናጋጇ ሊዚ የጆን ካርቨር ማስክ ተሰጣቸዋለች። ምክትሉም ጭምብሉን እያደረገ ጆን ካርቨር የኒው ፕሊማውዝ ቅኝ ግዛት የመጀመሪያው ከንቲባ እንደነበርና እሱም በጣም ተወዳጅ እንደነበር ይናገራል። ስለዚህም ሁሉም ሰው በበዓሉ ወቅት የእሱን ማስክ ያደርጋል። በሚቀጥለው ትዕይንት ወጣቶች በአካባቢው ትርኢት ላይ ሆነው ጥሩ ጊዜ ለማሳለፍ ሲሞክሩ እናያለን። ሴቶቹ ባለፈው ዓመት የምስጋና በዓል በሱፐርማርኬት ውስጥ
የተፈጠረውን የትርምስ ቪዲዮ ላይ ደጋግሞ ታግ ስለሚያደርጋቸው ሚስጥራዊ የኢንስታግራም ተጠቃሚ እያወሩ ነው። ቪዲዮውን ብዙ ጊዜ ሪፖርት ቢያደርጉም አንድ ሰው ግን መጫኑንና እነሱን መጥቀሱን ይቀጥላል። ጄሲካም ከዚያም የራይት ማርት የማስታወቂያ ዘመቻ ወደሚቀረጽበት ወደ ጆን ካርቨር ቤት ለመሄድ ከሼሪፍ ኤሪክና ከእንጀራ እናቷ ካትሪን ጋር ትገናኛለች። ነገር ግን እንደደረሱ አንድ ሰው ቤቱን በሚስጥር እንዳበላሸው ይገነዘባሉ። በተጨማሪም እንደ መለማመጃ ሊያገለግል የነበረው መጥረቢያ ጠፍቷል። ቦታውም እንደ ታሪካዊ ቅርስ ስለሚቆጠር ሸሪፉ ጉዳዩን በጥንቃቄ ይዟል እና ወንጀለኛውን ለማግኘት ቃል ይገባል። በዚያ ቀን ከሰዓት በኋላ ቡድኑ ለምሳ ምግብ ቤት ይሰበሰባሉ። እያወሩም ሳለ ጄሲካ ቦቢን በበሩ ሲወጣ ታየዋለች እና ከአንድ ዓመት በላይ እንዳልተነጋገሩም ትናገራለች። ልክ በዚህ ጊዜ ጆን ካርቨር በሚል ስም የተሰየመ ሰው ለምስጋና እራት ጠረጴዛው ዝግጁ መሆኑን በመጥቀስ መላውን ቡድን በኢንስታግራም ፖስት ላይ ታግ ያደርጋቸዋል። ነገር ግን እነሱ ብዙም ትኩረት ሳይሰጡት ይቀራሉ። ጥቂት ቆይቶም ጄሲካ ማስክ ያደረገ ሰው ከውጪ ስታይ ከዚያም ሲጠፋ አንዳንድ ያልተለመዱ ስሜቶች ይሰማታል። ከዛ በመቀጠል አንድ ሚስጥራዊ ሰው በሱፐርማርኬት ውስጥ የተፈጠረውን የመረጋገጡን ቪዲዮ ሲመለከት ፊልሙ ያስቃኘናል። እሱም በአካባቢው ምግብ ቤት አስተናጋጅ ሊዚ ላይ አይኑን ያሳርፋል። በሌላ ቦታም በምግብ ቤቱ ሊዚ ወደ ቤት ለመሄድ እየተዘጋጀች ነው። ነገር ግን ወደ በሩ ስትቃረብ የጆን ካርቨርን ማስክ በለበሰ ሰው በድንገት ትጠቃለች። ሊዚም ስጋዋ ተቀዶ ለማምለጥ ትሞክራለች። ነገር ግን በእጆቿ ላይ ባለው ደም ምክንያት ስልኳን መጠቀም ሳትችል ትቀራለች። ምንም ምርጫ ስለሌላትም በኋላኛው በር ትወጣለች። ከዛም ወደ መኪናዋ ለመግባት ትሞክራለች። ነገር ግን በሚያሳዝን ሁኔታ ጨካኙ ገዳይ ቀድሞውኑ እየጠበቃት ነበር። በመኪናው የሚያባርራትና ከቆሻሻ መጣያ ጋር ያጋጫታል። ይህም ሊዚን ወገቧ ላይ ለሁለት ይከፍላታል። ሊዚም ቀደም ሲል አንድን ሰው በዛ ምሽት በሱፐርማርኬት ውስጥ በጋሪ በመምታት ያለ ፍቃድ የገደለችውን ያቺ ሴት እንደሆነች እንመለከታለን። በማግስቱ ጠዋት የሊዚ የታችኛው የሰውነት ክፍል በራይት ማርት መደብር ላይ ተሰቅሎ ሲገኝ ብዙ ሕዝብ ይሰበሰባል። ከዛ በኋላ ሼሪፍ ኤሪክ ምርመራ ይጀምራል እና ግድያው ባለፈው የምስጋና በዓል በራይት ማርት ከተፈጠረው ትርምስ ጋር የተያያዘ መሆኑን ይገምታል። እሱና የፎሬንሲክ ባለሙያው የምግብ ቤቱን የሲሲቲቪ ምስል ሲፈትሹ ገዳዩ የጆን ካርቨር ማስክ ለብሶ በማየታቸው ይገረማሉ። በትምህርት ቤት ሌላ ቦታ ሚስጥራዊ የጆን ካርቨር አካውንት የሊዚን የተቆረጠ አስክሬን ፎቶ ሲለጥፍና እሱንና ጓደኞቹን ታግ ሲያደርጋቸው ኢቫን ይህንን አይቶ ይደነግጣል። ጄሲካ ከዚያም ሁሉም ስሞቻቸው በራት ጠረጴዛው ላይ እንደተጻፉ ትገነዘባለች። ለአባቷም ደውላ ስለ ግድያውና ስለ አስፈሪው የኢንስታግራም ፖስት ትነግረዋለች። በሚቀጥለው ቲንማን የተባለው የጥበቃ ሰራተኛ እናያለን። እሱም እረፍት ለመውጣት እቃዎቹን እያሸገ ሳለ ሶፋው ላይ የጆን ካርቨርን ማስክ ያገኛል። ማኒም ዱላ አንስቶ ገዳዩን ለማስፈራራት ቢሞክርም የሱ ማስፈራራት ግን አልሰራም። ገዳዩም የጥበቃውን ራስ ከቆረጠ በኋላ ከመሄዱ በፊት ለአሰቃቂው ክስተት ምስክር የሆነውን ድመት ይመግበዋል። በኋላ ገዳዩ የማኒን ጭንቅላት ከሊዚ የላይኛው የሰውነት ክፍል ጋር በራት ጠረጴዛው ላይ ያስቀምጠዋል። በማግስቱም ጧት ጄሲካ ገዳዩ የሰለባዎቹን ፎቶ በኢንስታግራም ሲለጥፍ አይታ ትደነግጣለች። ቀጣዩ ሰለባም እሷ ልትሆን እንደምትችል በመስጋት የደህንነት ካሜራውን ምስል ከአባቷ ኮምፒውተር ታወጣለች። በዚህ ጊዜ ራያን ከውጭ ቤቷን ሲከታተል እናየዋለን። የሃኖቨር ትምህርት ቤቱ ልጅ ሎኒም ታናናሾቹን በጂም ውስጥ እያሰለጠነ ነው። ከተወሰነ ጊዜ በኋላ እሱና የሴት ጓደኛውም ወደ አንድ ጸጥ ያለ ክፍል ይሄዳሉ። ልጅቷም ትሮምፖሊን ላይ ወጣ ለሎኒ እየዘለለች ዳንስ ማሳየት ስትጀምር ገዳዩ ለሎኒን አንገት ያዞረዋል። የሴት ጓደኛውም ሳታውቅ እንቅስቃሴዋን ትቀጥላለች። ነገር ግን ገዳዩ ከትራምፖሊን በታች ቢላዋ ሲሰካ እሷም ትሞታለች። በሚቀጥለው ትዕይንት ኢቫንና ጋቢ ቦርሳቸውን ለማምጣት ሲሄዱ ገዳዩ መጥቶ ያደነዝዛቸዋል። ጄሲካም ወደ እነሱ ስትሄድ ገዳዩ ድንገት መጥቶባት ያጠቃታል። ጄሲካም ከገዳዩ በመሸሽ ወደ ሳይንስ ላብራቶሪ ገብታ ትደበቃለች። ገዳዩም ሊጨርሳት ቢመጣም የዊግ ጸጉር ካጠለቁ አሻንጉሊቶች ጋር ተመሳስላ በመደበቅ የጸጉር ስፕሬይ አይኑ ላይ ነፍታ ወደ ውጭ ትሮጣለች። በውጭም ሸሪፉና ሌሎች ያረጋጓታል። እስኩባም ፖሊሶች ምንም ጥቅም እንደሌላቸው ይገነዘባል። ስለዚህም በዚያ ምሽት ገዳዩን ለመጋፈጥ ሽጉጥ ለማግኘት ጄሲካን ወደ አንድ ዕፅ አከፋፋይ ቤት ይወስዳታል። ከዛ በኋላ የዩሊያ አባት እሷንም ለማሸሽ ቢወስንም ገዳዩ ግን ቀድሞ ወደ ቤቱ ሰርጎ በመግባት ሁለቱንም ጠባቂውንና አባቱን ይገድላቸዋል። ይህ በሚሆንበት ጊዜ ዩሊያ ከስኩባ ጋር በቪዲዮ ጥሪ ላይ ነበረች። ገዳዩም የዩሊያን ጆሮ ከወጋ በኋላ ስልኳን ይዞ ለስኩባ እጁን ያውለበልባል። ስኩባና ጄሲካም ወደ መኖሪያ ቤቷ ፈጥነው ቢደርሱም ገዳዩ ግን ዩሊያን በመጋዝ ላይ ወረውራትና በመጋዙ ምላጭ እዚያው ይገድላታል። አሁን በዚህ ሚስጥራዊ ሰው በርካታ ሰዎች ስለተገደሉ ፖሊሶች አደገኛ እቅድ ለማውጣት ይወስናሉ። ጄሲካንና ቤተሰቧን እንደ ማጥመጃ በመጠቀም በምስጋና ሰልፍ ወቅት እሱን ለመያዝ ያቅዳሉ። ካትሊንም መጀመሪያ ላይ ብታመነታም በመጨረሻም ይስማማሉ። በሰልፉ ላይ ገዳዩ የጠበቁትን የጆን ካርቨር ማስክ ሳይሆን እንዳስፈሪ ክላውን ሆኖ በመታየት ከፍተኛ ተረመስ ይፈጥራል። የጄሲካ ቤተሰብና ስኩባም ለማምለጥ ቢሞክሩም ገዳዩ ወደ መኪናቸው ገብቶ ያደነዝዛቸውና
ይዟቸው ይሄዳል። በኋላ ላይ ካትሊን ስትነቃ ገዳዩ እሷን እንደ ተርኪ ምግብ እያዘጋጃት መሆኑን ትረዳለች። ገዳዩም ሲዘናጋ ካትሊን ለማምለጥ ብትሞክርም ገዳዩ ግን ካትሊንን አሳዶ ጀርባዋን በቅጠል ማንሻ ፎርካ በመውጋት በመጨረሻም ይይዛትና ምድጃ ውስጥ ይወረውራታል። ካትሊንም እዚያው ትሞታለች። ገዳዩም የካትሊንን የተጠበሰ አስክሬን ወደ ራት ጠረጴዛው ያመጣል። ጄሲካ፣ አባቷ፣ እስኩባ፣ ኢቫንና ጋቢም ሁሉም ታስረው ገዳዩ እብደቱን ሲቀጥል እንዲመለከቱ ይገደዳሉ። ገዳዩም በኢንስታግራም ላይቭ እያሳየ መጀመሪያ ላይ መዶሻ ይዛል። እናም ኢቫንን መጥቶ ይገለዋል። ከዚያም ከካትሊን የተጠበሰ ስጋ ቆርጦ ለቶማስ ራይት ለመመገብ ይሞክራል። በዚህ ጊዜ ጄሲካ ራሷን ነፃ በማውጣት ከጣቷ ላይ ያደረገችውን ቀለበት አውልቃ ለስኩባን ቀለበቱን ትሰጠዋለች እና ሁለቱም ገዳዩን በማጥቃት በአንድ መተላለፊያዎች ውስጥ ከሮጡ በኋላ የጆን ካርቨር ቤት ይደርሳሉ። እናም ስኩባ እጁ ይቆረጣል። ጄሲካ ግን ቀድሞውኑ አምልጣለች። ስለዚህ ገዳዩ የቆሰለውን ስኩባ ትቶ እሷን ይከተላታል። እሷን በጫካ ውስጥ በመሮጥ ወደ አስፓልቱ ትወጣለች። ገዳዩም ይከተላታል። ሸሪፍ ኤሪክም በመንገድ መሃል ራሱን ስቶ ወድቆ ወደሚገኝበት ቦታ ትደርሳለች። እሱንም ለመርዳት ስትሞክር የጆን ካርቨር ማስክ ያደረገ ሰው ወደ መጋዘን ሲገባ አይታ የሸሪፉን ሽጉጥ በመውሰድ ወደ ውስጥ ትገባለች። ማስኩንም ወደ አደረገው ሰው በጥንቃቄ ስትጠጋ ሰውየው ቦቢ ሆና ታገኘዋለች። ልክ በዚህ ጊዜ ሸሪፉ ይመጣና ጄሲካ እንድትወጣ ይነግራታል። ጥቂትም ቆይቶ 3 የተኩስ ድምጽ ይሰማል። ሸሪፉም ሞቶ በቦቢ ላይ እንደተኮሰ ይነግራታል። ከዚህ በኋላ ፖሊሶች ይመጡና ጓደኞቿን ማዳናቸውን ይነግሯታል። ሸሪፉም ቦቢን ፈልጎ እንደሚይዘው ቃል ይገባላታል። ነገር ግን ጄሲካ በሸሪፉ ጫማ ላይ በጫካ ውስጥ ያየቻቸውን ተክሎች ስታስተውል ገዳዩ ሸሪፍ ኤሪክ ራሱ መሆኑን ትረዳለች። ኤሪክም በመጨረሻ መጋለጡን ሲረዳ ታሪኩን መናገር ይጀምራል። ከአማንዳ ጋር ግንኙነት እንደነበረውና እሷም በሱ እርጉዝ እንደነበረች ይናገራል። ነገር ግን አማንዳ በዚህ አስከፊ ምሽት በመሞታ በበቀል ተሞልቶ ይህንን ማድረጉን ይገልጻል። ነገር ግን ሸሪፉ ይህ ሁሉ ሲናገር ጄሲካ ሁሉንም ነገር በቀጥታ ስርጭት እያስተላለፈች እንደሆነች ትነግረዋለች። ኤሪክም ይህንን አይቶ ሊያጠቃት ሲሞክር ቦቢ ደርሶ ያድናታል። ሸሪፉም መጥረቢያውን ይዞ በመጋዘን ውስጥ ሲያባራቸው ጄሲካ የጋዝ ፊኛ ታገኝና ፊኛውን በሲሊንደር ጋዝ እንዲነፋ ታደርጋለች። ቀጥላም መኪና ውስጥ ገብተው ሊያመልጡ ሲሉ ኤሪክ መኪናውን ከህንጻው ፖል ጋር በማሰር ያቆመዋል። በዚህ ሰዓትም ጄሲካ ከመኪናው ወርዳ ፊኛው ላይ ትተኩሳለች። ይህም ትልቅ ፍንዳታ ያስከትላል። ከክስተቱ በኋላ ቦቢ በአምቡላንስ ይወሰዳል። ጄሲካም ከጓደኞቿ ጋር ትገናኛለች። ፊልሙም ከመጠናቀቁ በፊት የሸሪፉ አስክሬን እንዳልተገኘ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።